ማን ይላከ ማን ሰውን ማን ይላከ ማን ይላከ ቁጭ በል ትለኛለህ። ቁጭ በል እያልኩ ነው። አሁንም ሰማኝ። ቁጭ በል እሺ። ዲቃላ ነገር እንዴ ምንድነው የምትመስለው? ተረጋጋ ትላለህ እንዴ? አቤቴ ድረስ መተህ ሚዲያ ላይ እኮ ነው ያለነው። አባት ሚዲያ ይሁና ሚዲያ ከባሌ ጋር ምን አለሽ? እኔ ምንም ግንኙነት የለውም። ለምን ግንኙነትማ አለሽ? እኔ የማላውቀው ግንኙነትማ ይኖርሻል። አቶ ሙልጌታ የት ነው ያለው? አቶ ሙልጌታ ማን ነው? ያንቺ ባለቤት? እኔ ባለቤት የለኝም። የሚሰራበት ቦታ ነው የሞተ? አይደለም እኔ ነኝ የገደልኩት። በስመ አብ ወልድ። በቃ በዘነዘና እሷ ጀመረችውና በመጥረቢያ ቆራርጠን ሽፍቱ ጫካ ውስጥ ከአዲስ አበባ ውጭ ወስደ ቀበርከው? አዎ ወንድምህን ቡና እዛም እየጠጣሽ ታወሪው። አንተ ስነ ስርዓት ያዝ፣ እንደዚህ አትበል እያልኩ ነው። እንዳላጋጭ ጎረቤት ጋር ውል የለኝም። ይሄን በደንብ ታውቃለህ። ውላለችኝ ከማጋውሩ ቻቀኝ። አንተ ነህ እየጠጣክ እየሰከርክ እየመጣ ለማንም እዚህ ጋር ገበና ለማን ነው የመጣው? አይደለም አጋጣሚ እኮ አላገባንም አልወለድንም ስላላችሁኝ የጻልኝ እዛው ውስጥ ምን አስገባካል? በቃ ሻውን ነገር ማውራት እንጂ ውጣልኝ እያልኩ ነው። ውጣልኝ፣ ስነ ስርዓት ያዥ፣ ስነ ስርዓት ያዥ። ውጣልኝ፣ በቃ ውጣልኝ በቃ። የጎረቤት ነው ተባልኩ እኮ የጎረቤት ነው። አትለፍልፍ በቃ ዝም በል። ስማ ይሄ የተከበረ ቤት እንዴ? የተከበረ ቤት ነው አይደል? ስለዚህ የተከበረ ቤት ከሆነ የተከበረ ጥያቄን በተከበረ ምላሽ መልሽልኝ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ አንድ ቤት ውስጥ እገኛለሁ ማለት ነው። አጠገብ የምታዩት እናታችን ደግሞ ጥቆማው እንደተለመደው የሰጠችኝ እናታችን ናት። ያው ትንሽ ግራም ያጋባ ነገር ነው። በጣም የምወዳቸው ጎረቤት ነበሩ። ይህን 2 ዓመት ግን ከቤታቸው የሉም። በቃ ግራ ገብቶኛል። ባለቤቱንም ስጠይቅ የት ሄደ እያልኩ ስጠይቅ ልትመልስልኝ አልቻለችም። በተጨማሪም ወንድሙም አለ እዛ ቤት ውስጥ እና የጠፋው ሰው ወንድም ማለት ነው። የሱም ወንድም አለ። ግን ሂጄ ስጠይቅ መልካም ጎረቤታችን የት ሄደ ስላቸው ያው ስራ ሄደዋል እና እስካሁን የትም አይመጣም ስላቸው እንዴት አይመለስም ስላቸው ሁሌም በቀጣይ ወር ይመጣል እያሉ ይኸው ወደ 2 ዓመት ሆኗል ብላኛለች እናታችን። በዋነኝነት ትክክለኛውን ነገር ከእናታችን አንደበት ነው የምንሰማው። ያው ግራ የሚያጋቡ ነገሮችን እያየን ነው። በጣም ብዙ ክስተቶችን እያየን ነው፣ እያጋጠሙን ነው እኛም በስራዎቻችን እና እኛም ያው ማጣራታችንን እንቀጥላለን። እያጣራን እውነቱን ለሚመለከተው እናቀርባለን፣ እናደርሳለን ማለት ነው። ሌላውም ነገር ሰውም እንዲጠነቀቅ ወንጀል ተሰርቶ የትም እንደማያመልጥ የሰው ልጅ ጊዜ ጠብቆም ቢሆን የትም እንደማይጠፋ በቃ እውነት ነው። እውነት ትቀጥናለች እንጂ አትበጠስም ይባላልና እውነት ነው። በዋነኝነት ትክክለኛውን ነገር ከእናታችን አንደበት ነው የምንሰማው። አሁን ቤቷ ውስጥ እንገኛለን ማለት ነው። እናንተ ታዲያ ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ያው እኛን ታበረታቱናላችሁ። ምንድነው ኮሜንት ስታረጉ ሁላችሁም እየገባችሁ ለኛ ለወደፊት ስራችን ይጠቅማልና ሀሳብ አስተያየታችሁ ስለሚገነባን ለወደፊት ስራዎቻችን ደግሞ ስለሚያነሳሱን ያው ኮሜንት አድርጉን፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ምክንያቱም አንድ ሰው ይሄ ቪዲዮ መቼ እንደሚጠቅመው አያውቅምና ሼር አድርጉ። በተጨማሪም ሰብስክራይብ እያደረጋችሁ ደግሞ የኛ ተከታይ መሆን ትችላላችሁ፣ እኛን መከታተል ትችላላችሁ፣ ቀጣዩ ቪዲዮ እንዲደርሳችሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ እናታችን። ሰላም እናት፣ እግዚአብሔር ይመስገን። እንዴት ነው? ሰላም ነው አለን፣ እግዚአብሔር ይመስገን። እስኪ መጀመሪያ ራስዎን ያስተዋውቁንና ከዛ በኋላ ደግሞ ምን እንደተፈጠረ ምን እንደገጠመዎት እስቲ ደግሞ ለአድማጭ ለተመልካች። ስሜ ወይንሸት ነው። እኔ አጋጣሚ ጎረቤቴ ከቤት ወጥቶ ያው ጥሩ ደግ ሰላምተኛዬ ጠያቂ ያው እኔ ብታመም የሚጠይቀን ጥሩ ደግ ጎረቤት ነበረ። አሁን በወጣ ውጪ ሲቀር ባለቤቱን መጥቼ የት ሄደ በሁለተኛ 3ኛ ቀን መጥቼ ስጠይቃት አይ ለፊልድ ወጥቷል ይመጣል ትለኛ። እንዴ ልጆቹንም ትቶ ውጪ ይሄን አይል ይቆያል እንዴ? ምን ነው ይሄን አይል የሚያስቆይ? ልጆችን ማስጠይቅ ስራ ምን አይል ነው? ስልኩ እንኳን አይደውልልሽም ስላት ስልኩን ይደውላል፣ እመጣለሁ ይለኛል። በስራ ጉዳይ ስለወጣው ይመጣለሁ ይለኛል ትለኛለች። እንግዲህ
ያው ከመጣም እንግዲህ በሰላም ይምጣልሽ ስል ባየው የለም ብናይ ባየው እንዴት አደራችሁ ስል ደህና አደሩ ድምፁ ምን ሰማችሁ ስል አይ ደህና ነው ሙልጌታ ደህና ነው እና መቼ ነው የሚመጣ ስላት አይ ይመጣሉ እያለ ነው አሁን በቅርብ ይመጣል ትለኛለች። እሺ እንግዲህ በሰላም ይምጣልሽ ይላታለሁ። ስናየው ጥሩ ነገር እየታየም አይደለም። እሷም ቀን ደስ ስላት ቤት ተቀመጠ ደስ ሳይስላት ትወጣለች። አንቺ የት ነው የምትሄጂው? ባለቤት ስለሌለ አንቺ ውጪ ማለት ጀመርሽ እንዴ? የት ነው የምትሄጂው? አይ የትም አልሄድኩም ገበያ ወጥቼ ነው። አይ እንግዲህ ስል እንደዚህ ጊዜው እየገፋ መጣ። ስናየው እሱ የለም። 2 ዓመት ሙሉ ያው ጊዜው ሄዷል። እንግዲህ 2 ዓመት አሁን ወደ 8 ወር ሲሆን ስጠይቅ ይመጣል ትላለች። ግን ምንም የምታየው ነው እንደዚህ ሲሆን ቀን እሷን ቤታ ስለማትቀመጥ ማታ ወንድም የሚባለው ይመጣል። ጭራሽ ባልሽን አባረሽ ሌላ ወንድሙን አስገባሽ ነው እንዴ እያልኳት እና ምን ችግር አለው ወንድሙ አይደለ እንዴ ትላለች። እንዴት ወንድሙ ቢሆን ባለቤትሽ ቤት የሌለው ወንድሙም ቢሆን እኮ እንዴት ልታስገቢ? ማታ የሚሰማው ያው እዚህ ጎረቤት ይሰማል። ግርግንዳው አንድ ነው። ድምፁ ሲሰማ ይስቃሉ፣ ያስካካሉ። ጥሩ ነገር እየተሰማኝ አይደለም፣ በእነሱ አደራረቅ ማለት ነው። እንዴ እነኚህ ልጆች ምን እየሰሩ ነው እላለሁ። ግን ጭራሽ አሁን እንደዚህ ሆኖም 2 ዓመት ድፍን አረጉት። እንዴ አንቺ ልጅ ይመጣል ትይዋለሽ፣ የት አለ ግን የሚመጣው? ምን ሆኖ ነው? ግፋብል እስቲ ደውለሽ ስልኩ ድምፁን አሰሚኝ እስቲ ካለ። እኔ እኮ ደግ ጥሩ ልጅ ነው፣ ጎረቤቴ ነው። ቢጠይቅም ሰው ባይኖረኝ የሚያስታምመኝ ልጅ እኮ ነው። ለምንድን ነው ግን አንቺ ምንም ነገር ያልመሰለሽ? አሁን ጭራሽ ማታ መተኛትም አልቻልኩም። በቃ ከዛ እንትን ባላት እኔ መመናጨቅ ጀመረች። እንዴ ጭራሽ ባንቺን ቢሶ እኔን ታመናጭቀኛለሽ እንዴ? እኔ እኮ ምን ብሆን የምወደው ጎረቤቴ እኮ ነው። ለምን እንደዚህ ጭራሽ ምን አድርጌሽ ነው የጠፋ ሰው አይጠየቅም እንዴ እላታለሁ። ምን ይመለከትሻል? አያገባሽም ትለኛለች። እንዴ ጭራሽ እምቢ ካልሽ በቃ እኔ ወደ ሕግ ነው የማመለክተው። ጎረቤቴ ጠፍቶ ሰው ወጥቶ ውጭ አይቀርም፣ መጠየቅ አለበት። ወደ ሕግ ሄጄ በሕግ አስጠይቅሻለሁ። አንቺ አስማማም ጥሩ አይደለም የማየው ነገር። ሕግ ሄጄ ወደ ሕግ እንደዚህ ብዬ አመለክታለሁ። በእጅ ምን አለች? እንደዛ ምን ታመጫለሽ? ሂጂ አመለክቺ ትለኛለች። እንዴ ምንም እንደማላመጣ አሳይሻለሁ። እንግዲህ እኔ ካስገደልሽውም ንገሪኝ። የጠፋ እኮ ሰውን የሚያክል ህይወት ይዞ ነው የወጣ ከዚህ ቤት። ምንም ይዞ ያልወጣ ፊልድ ብሎ ነው የወጣ። ስለዚህ እንደዚህ ማለት የለብሽም። አንቺ የምትቆራቆሪ እኔ እንትን ብዬ ባለቤትሽን የሚጠይቀው ጥሩ ደግ ለኔ ደግ ስለሆነ ነው። አንቺ ምን አስበሽ ነው? ምንድን ነው የምታደርጊው? በቃ እኔ አሁን ያለን እርምጃ ህግ ጋር ሄጄ ለህግ ነው ማሳውቀው። ያንቺ ስራ ማለት ነው የሚሰሩ ጥሩ ነገር እየታየዋ ስላልሆነ እሱ ወጥቶ አንቺ እዚህ ጋር ከወንድ ጋር እየተሽኮርመምሽ ነው ያለሽው እዚህ ቤት ውስጥ። ለዛም ከገዛ ወንድሙ ጋር እንደዚህ እየሆንሽ ነው። አካልሽ እኮ ነው ከቤት ወጥቶ ውጭ የቀራ። አይሰማሽም? ወልደሽለታል። ትንሽ እንኳን ሰው እኮ የማታቂ ሰው ራሱ ያሳዝናል። እንኳን ባሌ ከቤት ወጥቶ ውጭ ቀርቶ ውጭ የሚቀር አንድ ቀን መጥቶ የጠፋ ሰው ውስጥሽን አንጀትሽን ነው የሚበላሽ። በቃ እኔ ከዚህ በኋላ ተቀየምሽኝም ወደሽም ጠላሽኝም ለህግ አካል አሳልፌ ሰጥቻለሁ አልሻት። አዎ ከዛ ስጪ ምን ታመጫለሽ? ምን እንደምታመጪ አይሻለሁ። እና ሄደሽ እዛ ላመለከትሽም ህግ ከዚህ በፊት ሄድኩና መተን እናያለን። ጠፍቶ ከዚህ ቤት ወጥቶ 2 ዓመት ሆኖታል። ምንም ፍንጭ ያገኘነው ነገር የለም። ሞቷል የሚለውን አንሰማም። ምንም ያየነው ነገር የለም። ግን አሁን እሷ ግን ብር ልኳልም ትላለች። በዚህ ማለት ብር እየላከልን ነው ትላለች። እሷ በቃ ትላለች። ግን አሻገዳሜ እያለች ነው እሷ። በሱ በሚልከው እንደፈለገች ቀንም ለሊትም እየባረቀች ነው እሷ። የላከላት እሷ ደና ቤቷ ውስጥም ወንድ እያስገባች ወንድም ብላ ውጪ ላይም ውላ ነው የምትመጣው። ቤትም ራሱ አትውልም። ከዛ እኔ ተቆጣጣሪ ነሽ እንዴ አንቺ? እኔ ምን ጎረቤት ብትሆኚ እኔና እንደምትቆጣጣሪ ትለኛለች።
አዎ እንግዲህ ሰው ጥሩ ነገር ሲያይ ነው እንጂ መጥፎ ነገር ሲያይ ለምንድን ነው ማልጠይቅሽ? ለምንድን ነው ማልቆጣጠርሽ? ለምን እንደዚህ ትሆኛለሽ ብለህ በምክር ትጠይቃለህ። በምክር እምቢ ካለች በመለከተው አካል አሳልፈ ትሰጣታለህ። ከዛ ህግ አካል ሄደን እንደዚህ እያደረገች ነው ባለ ወጥቶ ውጪ ከቀረ 2 አመት ሆኖታል። ያው ይመጣል ትላለች። የሚመጣው የምታየው ነገር የለም። ይሄው እዚህ ቤት ውስጥ አሁን ወንድሟን አምጥታ ከወንድሟ ጋር ማታ መተኛት አልቻልኩም እኔ ራሴ በቤቴ። ስለዚህ እናንተ ውስጥ ገብታችሁ እዩልኝ ያለውን ችግር። እኔ ቀንም ሌሊትም በሩ ተዘግቶን ሙሉ ድምጻቸውን ብቻ ነው የሚሰማው። ስለዚህ የምትወስዱትን እርምጃ በቃ መሳቅ በቃ ጭፈራ ነው የሚመስለው። ሲጀመር ራሱ ደስ ስላቸው መጠጥ ገዝቶ መጠጥ ነው የሚጠጡት ቤት ውስጥ። ስለዚህ በዛ እኔ በሰላም ቤቴ መተኛት እፈልጋለሁ። ይኸው እዚህ ጋር እየረበሹኝ ነው። ልጆቼ መተኛት አልቻሉም። ስለዚህ የጠፋ አላሳዘናትም። ባሏ ከጎኗ ወጥቶ ውጪ የቀረ አላሳዘናትም። እሷ ከወንድሟ ጋር እንደዚህ እየሆነች ነው። እሷ አሁን ወንድሙ ምን ሊሰራ ነው እዚህ ቤት የመጣው? እሱ መጀመሪያ እዚህ ቤት አልነበረም። እሱ ወጥቶ የተወሰነ ጊዜ ሲቆይ ነው የመጣ ወንድሙ ማለት ነው። ሳየው አይሄድም። ቀኑን ሙሉ እዚሁ ነው ቤት ውስጥ ቁጭ ብሎ ስራው ራሱ አይወጣም። እዚህ ቤት ውስጥ ነው ተኝቶ የሚውለው። እኔ ምን እንደሚሰራ ቤት እንኳን ለመግባት ፍቃደኛ አይደለችም። ቤት ለማስገባት እኔ ጎረቤት ነኝ ምንድነው ብዬ ብገባ ራሱ ፍቃደኛ አይደለችም። ገፈትራ ወደ ውጪ ትገፋኛለች። ገባለሁ ስለ ራሱ ማለት ነው። እዚህ እየኖረ ነው። ጠቃለው ጉዞውንም ሻንጣውን ይዞ መጥቶ እዚህ እየኖረ ነው። ያ ወንድሙን ግን ይሙት ይኑር ምንም የምናውቀው ነገር የለም። አሁን እግዚአብሔር ያው እንግዲህ ነፍስ የሚያወጣው ፈጣሪ ነው የሚያውቀውና ለህግ ጋር ሰተነዋል። ህግ አካል ያው እያጠናን እያሉ ምንም መረጃ ያመጡልን ነገር የለም። አመልክቻለሁ። በቃ እስቲ ቆይ እናገኘዋለን፣ ከኖርም በህይወትም ካለ ከሌለም እናገኘዋለን ብሎ በዚህ ብዬ ወደ ቤት ተመለስኩኝ እልሃለሁ። ይሄን ሁሉ ነገር እርስዎ ግን ሲያረጉ በቃ ያ መልካም ጎረቤቶ ስለጠፋ ነው። በጣም ነው የምወደው። ያው ጥሩ ደግ ጎረቤቴ ነው። ያው እስካሁን ድረስ አንጀቴን ነው የሚበላኝ። ብዙ ጊዜ ሄደሽ ስትጠይቂያት አያገባሽም በቃ አያገባሽም። ጭራሽ ቤቱም ልጆቹን ማናገር ልጆቿን እንኳን እንዲያናግራቸው አትፈልግም። በቃ ቤቷን እንደዚህ ዞር ብዬ እስቲ ቆይ ቀስ ብዬ ገብቼ ያለው ምስጥራቸው ምንድነው የሚሰሩ ብዬ በቃ ትገፋ ምንም የምመለከት ምን አለሽ ከቤቴ ውጪልኝ፣ ምን ይመለከትሻል? እኔ እኮ ምን ላደርገው ነው ቤትሽን የሚገባው? ግን የምታደርጊው ነገር ስላላማረኝ እሱን ለማየት ነው የሚገባው ብዬ ስል ውጪ ብላ ገፈተረችኝ። ከዛ በቃ እኔ ብዱላ ያጂ በቃ ምችኝ፣ እሱን የቀረሻውንስ እኔ አንቺን ያላሳዘነ እኔ ስላሳዘነኝ ነው ይሄ ልጅ የሚጠይቀው። አንቺ ግን ምን አይነት ሰው ነሽ? ባልሽ ተብሎ አግብተሽ አቅፈሽ እየኖርሽ ዛሬ እሱ እንኳን እንኳን አልቆጠርሽም። እንደዚህ ምን ተደስቶሽ ምን ደስተኛ አድርጎሽ ነው? ውጭ ሀገር እንደሚሄድ የሚያውቁት ነገር ነበረ ነው? ፊልድ ተብሎ ነው የቀረ? በቃ ፊልድ ተብሎ እንደወጣ ነው ውጭ የቀረ። ውጭ ሀገርም ሄዷል ትለኛለች ብለሽኛል። እሷማ ትላለች እንግዲህ እኛ ያለን የምናውቀው ፊልድ በሚሄደው ነው። ፊልድ በሚሄደው ያው ይሄዳል፣ ከዚህ በፊት ይሄዳል፣ የተወሰነ ቆይቶ ይመጣል። እንደዚህ አይነትም አጋጥሞት አያውቅም። አሁን በካተው በቃ ጭራሽ ይወጣል፣ በዛው ቅርጥ ጽልጥ 1 ወር ሞላ እያለ ወራቶች እየቆጠሩ 2 ወር ሞላ። አሁን እሷ የምታወራው ሌላ ነው። ሲጠፋባት እንዳልከው ውጭ ሀገርም ትላለች። ውጭ ሀገር ሄደ ሰው እኮ ስልክ ደውሏል። ስልክ ስታወራ እኮ ትሰማለህ። ለአንተ ባትነግር እንኳን ስልክ ስታወራ የውጭ ሀገር ስልክና የሀገር ውስጥ ስልክ ይለያል፣ እናውቃለን። ግን እሷ ስልክም የለም ከሱ ጋር እንኳን ስልክ አውርታ እዚህ ፊልድ ሄዶ ራሱ ስልክ ስታወራ ሰምቼ አላውቅም። ከዚህ ወንድሙ ጋር ነው እሷ በቃ የእሷ ግን ሁሉ ጊዜ መዛ በፊትም ፊልድ ሲሄድ እሱ ወንድሙ ይመጣል። አብሮ እያሉ አይመጣም ወንድሙ። አሁን ግፋቤል 6 ወር ከሞላ በኋላ ነው ወንድሙ መምጣት የጀመረ።
መጀመሪያ አይመጣም ወንድሙ። እኔ አይቼውም አላቅም። ወንድም የሱ ወንድም ነው ተብሎ ይመጣል። ግን እንዴ ይሄ ልጅ ምንድነው ወንድም ባልሽ ከዚህ ቤት ወጥቶ ወንድም ተብዩ ግን እርግጠኛ ነሽ ወንድሙ ነሽ እላታለሁ። ወንድሙ ነው እላታለሁ። እና ወንድ አስገባው ብለሽ ነው የተጠራጠርሽው? ወንድሙ የሱ ወንድም ነው። ወንድማማቾች መሆኑን አንቺ አታውቂያለሽ? አታውቂም? ከዛ በፊት እኔ መጀመሪያ አላውቀውም። እሱ ከመጣ ወንድሙ ሲባል ነው የሰማሁት። ነው እንግዲህ ይሁንላችሁ ብዬ መጀመሪያ ቀን ሳየው ሰላም ብሎን ገባ፣ ተቀመጠ። እኔ ለእንግድነት የመጣ ነው ይመስለኝ፣ የጠይቋቸው የሚሄድ ነው የሚመስለኝ። አሁን ሳየው አይሄድም። ጠዋትም ማታም እዚሁ ነው ሙሉ፣ እዚሁ ነው የሚያድረው። እንደ ሰው ስራም ይዞ አይቀመጥም። ቤት ውስጥ ቁጭ ብሎ ነው የሚውሎ። በስተመጨረሻ ሲላመዱ መሳቅ፣ በቃ መጨፈር፣ በየቀኑ ቢራ ይገባል፣ ቢራ መጠጣት። ጭራሽ በቃ ከመሸ 6 ሰዓት 7 ሰዓት ድረስ ራሱ አይተኙም። ህፃናቶች እንዴት ይሆኑ ነው ታዲያ ልጆቹ? እኔ ምን አውቃ ታስተኛቸዋለች እንግዲህ። እነሱ ምን እሷ ምን እንደምትሰራ ሰው እንደሆነ ጎረቤት አታስገባም። ብቻ ሁለቱ ናቸው ቤት ውስጥ እንደፈለጉ የሚሆኑት። እኛ የምናየው ነገር የለም። ልጆቹ ውጪ ላይ ስናገኛቸው እማዬ ቤት ናት ይሉናል። ምግብ ትበላላችሁ? ግን አዎ እንበላለን። አባታችሁ ይደውላል? አይደውሉም ይላሉ ልጆቹ። እና አባታችሁን ድምጽ ሰምታችሁ አታውቁም? የለም አይደውልም ይላሉ። ትንሾች ናቸው ልጆቹ፣ ገና 2 ልጆች ናቸው። ከዛ በቃ እነሱ አንጀታችን ነው የሚበሉት። እንደምን ሆኖ ነው ይሄ ልጅ ለነዚህ ልጆች ጨክኖ ውጪ እንደዚህ እንዴት እንኳን ስልክ እንኳን አይደውል? እንዴት ጨክኖ በእነኚህ ልጆች ጨክኖ ዝም ይላል? በህይወት ያለ አይመስለንም። እንግዲህ እኔ ብዬ በውስጤ ካልጋ መሄድ የፈለኩት እነኚህ ጩጬ ልጆች ሳያቸው ውስጤ ጥሩ ነገር አልተሰማኝም እና ያሳዝኑኝ። ልጆች እንኳን እኔ ቤት ሲገቡ ፍቃደኛ አይደለችም። እቺ ሴት ፍቃደኛ አይደለችም። ከልጆችሽም ጋር ሲጫወቱ በቃ ከልጆቻችን ጋር እንኳን ተገናኝቶ ለምን ምስጢሩ ስለምንጠይቃቸው እንዲገናኙ አትፈልግም። ለምን እኔ ጋር ቢመጡ እንጀራ ቁራሽ ቆርቼ ቢሰጣው እኔ እንደሱ ነው እነኚህ ልጆች ማየው። ግን አሁን እግዚአብሔር የሱን ድምጽ ያሰማን ብለን ለኛ ጸሎት እያደረግን ያለ ነው። እኛ እንግዲህ አሁንም ፍጻሜውን ከሞትም ሞት መስማት ትልቅ ነገር እኮ ነው። ውጪ ወጥቶ ከመቀር አሞራም በመላ የሰው የሆነ ልብስ እንኳን ይገኛል። ለምን በጣም አንጀት የሚበላ እኔ እንጃ። ጥሩ ልጅ ነበር፣ ለሰው ክፉ አልነበረም። እኔ አሁን ፊልድ ሲሄድ መጀመሪያ ይሄ ሳያጋጥሙ ብዙ ነገር ይዞልኝ ይመጣል፣ ብዙ ነገር ያደርግልኛል። እቺን ቡናም ይዞልኝ ይመጣል። የሆነ አንዳንድ ነገር ከዛ ከፊልድ የሚወጣው ይዞልኝ ከሰል መልካም ሰው ነው። አንዳንድ ነገር ይዞልኝ ይመጣል። ለምን እኔ ጥሩነቱንም በዚህ ነው ውስጤን አንጀቴን እየበላ እያለ እባካችሁ ብሞትም ብኖርም ድምጹን መስማት እንፈልጋለን ብለን ነው ይሄንን ያው ለፈጣሪ ጸሎት የምናደርገው። በጣም ጥሩ ነው። የኛ ሚዲያ ይከታተላሉ ወይስ ልጆቹ ሆነውት የሚከታተሉ? ልጆች ነው የሚከታተሉ? ያው ልጆቹ ናቸው። ብዙ ምን እንትን አይደለም፣ ልጆቹ ነው የሚከታተሉት። በጣም ጥሩ። እነሱ ማይተው ለርሶ እንደዚህ አይነት ነገር አለ ብለው ማሳወቃቸው በጣም ጥሩ ነው። ልጆቹ ናቸው እንደዚህ ብሎ የሚናገሩት እንጂ እኔ እንኳን እሱን አልከታተልም። በጣም ጥሩ። እንደዛ ስለሆነ አሁንም ቢሆን እኔ ድምጹን መስማት እፈልጋለሁ። ደግ ወዳጄ ነው። አይ ወዳጅም እንኳን ባይሆን እንደ ጎረቤት ተጨንቀው ይሄን ሁሉ ነገር ማድረግ በጣም ጥሩ ነው። ያሳዝናል። በጣም አንጀት የሚበላ ነገር ነው። ሰው ወጥቶ ውጪ መቅረት ማለት በአሁኑ ሰዓት በጣም ከባድ ነው። አስገድላም ብትሆን እሷ ዛሬ በቤቱ እንደፈለገችው እየባረቀች እየኖረች እሱ አሁን ቢሞትም ይኑርም ይሄን ሁሉ ያየው ነገር የለም። ስለዚህ የማውቀው ነገር የለም። ይሄ ማለት ነው። እርሶ ስልክም ሲደወል ሰምተን አናውቅም አሉኝ። ድምጽም የሚሰማ ከሆነ አሁን እንኳን የሉም። ያው ቢመጡ መንገድ ላይ የኛ ሰዎች ያስቀሯቸዋል። መንገድ ላይ መግባት አይችሉም። ዙሮ እኛም ጨርሰን እስከምንወጣ በዋነኝነት ያው ምንድነው የምናደርገው? በመጀመሪያ ደረጃ እናቴ በጣም ነው የማመሰግነው። እውነት ተጨንቀው እንደ መልካም ጎረቤት ዛሬ ማንም አይጨነቅም። አንዳንድ ቤተሰብ እንኳን አይጨነቅም እንኳን ጎረቤት እውነት ለመናገርና አንደኛው ነገር ወንድምነቱንም እኛ እናጣራለን። ይሄ ሰው ማን ነው ምንድነው የሚለውን የሰውየው ወንድም ነው ወይ የአባትም ሁሉ ነገር እናስተያያለን። አንድ ሁለተኛው ነገር ደግሞ ምንድነው
ሁል ጊዜ የሚጠይቁትን ጥያቄ እየሄዱ እርስዎ ካሜራ እንለጥፍልዎታለን ሄደው ይጠይቋታል። በቃ ድብቅ ካሜራ እንለጥፋለን ሄደው እንደ ሁል ጊዜው ስትመጣ እንጠብቃለን እኛም ይጠይቋሉ። ከዛ በኋላ የምትለውን እኛም ቁጭ ብለን ሁሉን ነገር እንከታተላለን። በጣም ጥሩ እናቴ። እንግዲህ እውነቱን ደግሞ ፈጣሪ ያወጣዋል ማለት ነው። እውነት ነው እናታችን። እንግዲህ ውድ ተመልካቾቼ እናታችን ያለችን ነገር ሰምተናል። ከዚህ በመነሳት ደግሞ የተለያዩ ማጣራቶችን አድርገን የተለያዩ ነገሮችን ከቀኝ ከግራ አይተን አመዛዝነን ክሮዎች አሉ ከክሮዎች ጋር ስራችንን ሰርተን እንግዲህ መጨረሻውን ለእናንተ የምናሳይ ይሆናል። እንግዲህ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እዛ ሰፈር ውስጥ ነው ያለነው ማለት ነው። አንዳንድ ነገሮችን አጣርተናል። በዋነኝነት ያጣራነው ነገር አንዱ ነገር ምንድነው ይሄ ሰው ወንድሙ ነው፣ ትክክለኛ ወንድሙ ነው። እንግዲህ ስማቸው ተመሳሳይ ነው። የአቶ ሙሉጌታ እሸቴ ስምና የልጁ የአባት ስም እስከ አያት ድረስ ተመሳሳይ ናቸው ማለት ነው። ወንድሙ መሆኑን አጣርተናል። እንግዲህ እስቲ በዚህ መሰረት በዋነኝነት ያው ያሉትን ሌሎችንም ነገሮች አሁንም ሂደን ማጣራት ስለሚኖርብን እናጣራለን። ከዛ በፊት ግን ሁሌም እንደምናደርገው ያው ድብቅ ካሜራማን ያዘጋጃል ማለት ነው። እንዳልኩሽ ማዘር ቅድም ያልሻቸውን የጠየቅሻቸውን ለኔ የጠየቅሽኝ እንዴት ነው አሁን ያለበት ሁኔታ ደወለልሽ ወይ የሚሉትን ነገሮች ከሷ ስሚ ጠይቂያቸው። እኛም ቁጭ ብለን እዚህ ጋር እንከታተላለን ማለት ነው። ሁሉንም ነገር እንደዛ እናደርጋለን። ካሜራውን አዘጋጅላት። ተመልካቾች በድጋሚ እስከ ፕሮግራም ፍጻሜ እስከ መጨረሻው አብራችሁን ቆዩ። እዚህ ቤት ክፈት ውስጥ እኔ ነኝ። አንቺ ፈልጌ ነው። ክፈችልኝ እስቲ እናቴ። አይናለም ክፈችልኝ እስቲ። እንዴት ዋልሽ? ሰላም ነው አለን፣ እግዚአብሔር ይመስገን። እስቲ የሙሉጌታን አሳስቦኝ ነው እሱን ልጠይቅ ነው የመጣሁት። ደውልልሻል? መግባት አይቻልም እንዴ ታዲያ? ክፈችልኛ በሩን። እንደምን ችግር አለው ብመጣ? ጎረቤትሽ አይደለሁም እንዴ? እንዴ ጎረቤትሽ እኮ ነው። ምን አንቺ እኮ ጥሩ ነገር ይዘሽ ሁልጊዜ ስለሱ ነው የምታወሪው። እና ግድ ነው ጎረቤቴ ወጥተው ውጪ ሲቀርብኝ ምን ላድርገው? ልጠይቅሽ ነው የመጣሁት እናቴ። ለምን አይመለከተኝም? ጎረቤቴ ወጥተው ውጪ ሲቀር ለምን አይመለከተኝም? ጠይቂኝ። ለአንቺ ጎረቤት ለኔ ባሌ ነው አይደለ? ቢሆንስ እኔስ ጎረቤት አይደለሁም እንዴ? ፊልድ ወጣ አልኩሽ እኮ። እና ስንት ጊዜው ነው? ፊልድ ከወጣ እኮ ቆይቷል እኮ። ይመጣል እኔ አለው ብዙ ነገር አለበት። ስለዚህ መስራት አለበት። እኔ እንደምታይ የቤት እመቤት ነኝ አይደለ? መስራት አለበት እሱ። ስለዚህ እንደዛም የቤት እመቤት ብትሆኚ እኮ ባልሽ ነው ወጥቶ ከቀረ። አሁን እኮ ከወጣ ስንት ጊዜው ነው? ስንት ወራት አስቆጠረ? ሰው ጎረቤት ወጥቶ ውጪ ሲቀር አይጠየቅም? አይጠየቅም። አይመለከትሽም። ለምን አይመለከተኝም? ምን አስበሽ ነው አንቺ? እንዴ አንቺ አሰብሽው ልጠይቅሽ እንጂ ከባሌ ጋር ምን አለሽ? እኔ ምንም ግንኙነት የለውም። ለምን ግንኙነትማ አለሽ? እኔ የማላውቀው ግንኙነትማ ይኖርሻል። አረ አንቺ ስለሱ ማውራት አይጠበቅም። አንቺ ያሰብሽው አስቢ እንጂ እኔ ምንም ግንኙነት የለም። ጥሩ ደግ ጎረቤቴ ሰላምተኛዬ ነው እንጂ ምንም ከሱ ያለኝ ጉዳይ የለም። ውጪ ወጥቶ ሲቀር የት ሄደ ብዬ ልጠይቅሽ ነው። አንቺ ግን ጥሩ አመለካከት እያሳየሽኝ አይደለም። ለምን እንደዚህ አለ ይደውልልኛል፣ እንደዋወላል እና በማን በላከው እንደዚህ ተንደላቀቅ? ምን ነው ስልክ ሳወራም እኮ ታወሩም ሰምቼ አላውቅም እኮ እኔ። ስልክም ሰው ሲደውል እኮ እዚህ ግርግዳው አንድ እኮ ነው፣ አንድ ቤት በይው ይሰማል እኮ ስታወሪ። ግን ስልክ ሲደወል ስታወሪ ሰምቼ አላውቅም። እሱ ሲመቸው የሄደበት አካባቢ በጣም አስቸጋሪ ቦታ ነው። እሱ ሲመቸው ብቻ ነው የሚደውልልኝ። እኔ እንኳን መደወል አልችልም፣ ስልኩም አይሰራም። ስለዚህ እሱ ሲፈልግ ብቻ ነው የሚደውልልኝ። ሁልጊዜ ደግሞ እኔ ላንቺ ማስረዳት ስለዚህ ለምን ማስረዳትማ ግዴታ አለብሽ። ሰው ወጥቶ 1 ዓመት ከ6 ወር 2 ዓመት ሆኖታል አሁን እንግዲህ። ስለዚህ 2 ዓመት ሆኖታል። ስለዚህ አንቺ
ጭራሽ ብለሽ እሱ ከሄደ በኋላ ወንድሙን አስገንብተሽ እንደፈለሽው የሆንሽ ነው ያለሽው። ለምን እሱ ቢሆንስ አንቺ እኮ ከባልሽ ጋር እንደዛ ግንኙነት አልነበረሽም። ከሱ ጋር እኮ አሁን ጨለማ ምን የለሽ ቢራ የገዛሽ እየጠጣሽ የምን አደራ ያለበት ሰው እንደዚህ አይደለም። ስለዚህ ምንም አልወጣም። ለምን ወጣለሁ? አልወጣም። ደግሞ እውነቱን ትወጣለች። አይቀርልሽም። ዘጋሹ እንግዲህ ተመልካቾቻችን ያው አንዳንድ ነገሮችን ለማጣራት ሞክረናል። ካሜራውንም አይተናል። ያው እንድትተናኮላት ስለማንፈልግ ጎረቤቷን ማለት ነው ሞር ወጠንኛ እኩል ሄደን አልተሳፈጥንም። አሁን ደግሞ ይሄ የተባለው ሰው ግርማ የተባለው ሰው የሙሉጌታ ሸቴ ወንድም ወይም ግርማ ሸቴ ቤት እንዳለ አውቀናል። ውስጥ ደግሞ ገብተን እስኪ ያው ያሉትን ነገሮች ባልም የለም ተብሏል። እንግዲህ ይሄም ሰው ምን እንደሆነ ምን አጣራ ነው የሚሆነው። ስለዚህ አንተም ተከተሉ እና ክረምቱ ገባ እኮ እዚህ ማውቄን ያስከፈትኩት ግቢውን ነው። እዚህ ቤት ሰላም እንደምን አለሽ? ሰላም ነው? ታዋሪኝ ትችያለሽ? እንዴት ነሽ? እስኪ ወጣ ብለሽ አዋሪኝ። አዎ እስኪ ወጣ ብለሽ አናግሪኝ። ችግር የለውም። ሰላም ነሽ? እሺ ገባኝ። እዚህ ጋር ያው እንደምታየው ካሜራ አለ። እኛ ከሚዲያ ነው የመጣ ነው። መልካም ሰዎችን የምናበረታታበት እንዲሁም ደግሞ ትልልቅ ስራዎችን አብረን የምንሰራበት ለሰዎች የስራ እድል የምንፈጥርበት ፕሮግራም አለን እና ምናልባት ፍላጎት ካለሽ ያው ተነጋግረን አንዳንድ ስራዎችን ለእናንተ እናመቻቻለን። ሽልማቶች አሉን። የተለያዩ ሽልማቶች፣ የቤት ዕቃ ሽልማት፣ የመኪና ዕጣ፣ የተለያየ አይነት ሽልማትና ብናወራ በቃ ወንድም በቃ ሰምቻለሁ። በደምብ እኛ ምንም ጊዜ የለኝም። ለምን ነገር ሰላም ነህ? እስኪ ወጣ ብላ አናግረን። ያው እኛ ከሚዲያ ነው የመጣ ነው እና ጥሩ ጥሩ ሽልማቶችን ለሰዎች እንሸልማለን። እኛ የሚመለከት ነገር ስላልሆነ ያው እናንተን ይመለከታል እንጂ ሽልማት አይደል? ስለሌለኝ ነው። በጣም ይቅርታ። ገባኝ። 10 ደቂቃ 20 ደቂቃ ነው እንግዲህ ብትታገሱ። ጭራሽ አልችልም። ያው ስለ ህይወት ስለ አንዳንድ ነገር እሄዳለሁ። አባት ተረጋጋ። እሄዳለሁ። ተረጋጋ። አልፈልግም አልፈልግም። ቆይ እስኪ ቆይ እናውራ። አትዝጊው። መዝጋት ሳይሆን እኮ ገባኝ። እኛም እኮ ጊዜ የለንም። ያው ሰዎችን ተደራሽ ለማድረግ ነው፣ ሽልማቶችን ለመሸለም ነው። እስኪ ተነጋገሩ። እስኪ ተነጋገሩና ሽልማቶች አሉ እንዳልኳቸው የቤት ዕቃ ሽልማት አለ። ሽልማት ጊዜ የለኝም። ለአንድ ደቂቃ እዚህ ጋር ጊዜ እያባከንኩ ነው ያለሁት። ጊዜ እያባከንኩ ነው ያለሁት እኔ ምንም አይነት ጊዜ የለኝም እንደዚህ አይነት ነገር። ስለዚህ ሌላ ቦታ እስኪሞክር ብዬ ነው። ገብቶኛል፣ ተረድቻለሁኝ። እዚህም እንኳን አልገባውም፣ እዛኛው ቤት ግን ነበርኩኝ። ወይዘሮ አንጓች ቤት ነበርኩኝ። እንግዲህ አሁን ወይዘሮ አንጓች እንደሽ መጠየቅ ትችያለሽ። የሶፋ ተሸላሚ ሆናለች። ሶፋ ተሸልማለች። የእናንተም እንግዲህ ፍሪጅም ሊሆን ይችላል። ቆይ እስቲ አባት ተረጋጋ፣ እናውራት። ያው ፍሪጅ ሊሆን ይችላል፣ የቤት ዕቃ፣ የተለያየ አይነት የቤት ዕቃ ሄደሽ እንግዲህ መጠየቅ ትችያለሽ። ከፈለጋችሁ ለሽልማት ነው፣ ሰዎችን ለማበረታታት ነው የመጣ ነው። ተነጋገሩና የእናንተን 20 ደቂቃ እንወስድምኛ። ተነጋገሩ። 20 ደቂቃ፣ እኛ ከዛ በላይም አንቆይም። ስለ ህይወት ጥያቄ ነው የምንጠይቀው። ስለ ኑሮ ውድነት ስላለው ነገር አውርተን ሌላው ሰው ደግሞ ምን አይነት ቦታ ላይ ነው ያው እንዳልኩሽ ነው ፕሮግራማችን። ሰዎች ማበረታታት፣ ሰዎችን ማገዝ ነው። ይሄ የራሳችን ሚዲያ ላይ መታወቂያ ላሳይሽ ይችላል። ይሄ የራሳችን ሚዲያ ንግባ። በጣም ጥሩ ናሽ። ሰላም፣ እንዴት ናቸው? እንግዲህ ውድ ተመልካቾቻችን ያው አሁን ያው እህትና ወንድሜ ቤት ገብተናል ማለት ነው። በዋነኝነት እንደተለመደው ያው እኛ ተመልካቾች አሉን።
ጥሩ ጥሩ ጥያቄዎችን ጠይቄ እነዛን ጥሩ ጥሩ ጥያቄዎች ከመለሳችሁልኝ ያው ሽልማት አለ ማለት ነው። በጣም ጥሩ። ምንድን ይጎላችኋል ቤት ውስጥ? ወይስ የመኪና ዕጣ ወይስ የቤት ዕጣ? ከዚህ ሁሉ የቤት ዕቃ ከሆነ ፍሪጅ፣ ልብስ ማጠቢያ ምናምን አሉን። እሱም ፍሪጅ እሺ በጣም ጥሩ። እስኪ እንተዋወቅ። ካንቺን ጀምር። አይናለም እባላለሁ። ወንድሜ ግርማና አይናለም ባልና ሚስቶች ናቸው? አይ እህትና ወንድም። ኦኬ በጣም ደስ ይላል። እህትና ወንድም ሆናችሁ ነው የምትኖሩት? በጣም ደስ ይላል። እንዴት ግን ላይክ ወይስ አግብታችሁ በትዳር ነው የምትኖሩት? እህቴ ወንድ ማለት ያው እናንተ ሳትሆኑ እስካሁን አላገባችሁም ወይ እያልኩኝ ነው እኔ። አላገባንም። አብረን እነሱ እህትና ወንድም አብረን ነው የምንኖረው አንድ ቤት ውስጥ። ኦኬ ያው ሳያችሁ ለአቅመ ሔዋንና ለአቅመ አዳም ደርሳችኋል ብዬ ነው። አዎ በዚህ ሰዓት እህትና ወንድም በዚህ እድሜ ላይ አብሮ መኖር ይከብዳል። ይከብዳል። ኑሮ ነው የኑሮ ጉዳይ ነው። ልክ ነው። እሱስ ኑሮ በጣም ከብዷል። እንዴት ነው ታዲያ ህይወት፣ ስራ፣ ጤንነት ምን አይነት ሁኔታ ላይ ትገኛላችሁ? እግዚአብሔር ይመስገን። እሷም በበኩሏ ስራ ስራለች፣ እኔም ስራዬን እሰራለሁ። ምን ስራ ላይ ነው የተሰማራችሁ? እኔ ንግድ ስራ ነው የምሰራው። እሱ ደግሞ ሹፌር ነው። ኦኬ አዎ በደንብ ቤቱን የሚያስተዳድረው እንደውም ከኔ በለጠ እሱ ነው። ኦኬ ታላቅ ወንድምሽ ነው? ታላቅ ወንድም። በጣም ደስ ይላል። ታክሲ ላይ የምሰራው ታክሲ ሹፌር። የራስ ታክሲ ያለው ተቀጥሬ ነው። ኦኬ በጣም ደስ ይላል። እና ስራ እንዴት ነው? ሩጫ መቼም ዛሬ ሩጫ ነው። አንተም ጋር እንዴት ነው? እስቲ ስራ ነው በቃ። ካሮት ምን ካራክ ደግሞ ለሆድ ይከብዳል። እውነት ነው። እዚህ ጋር ልብስ ምናምን ነገር አለ። ክራይ ቤት ክራይ አለ። በኪራይ ቤት ነው የምትኖሩት? አይ የቀበሌ ቤት ነው። ቀበሌ ቤት ነው ግን አሁን ሰሞኑ መፍረሱ አይቀርም የተባለው። ስለዚህ ያው እዛችን ግን ማስቀመጥ አለብን። ለዛ ያው ጠዋት ወጥተህ ማታ ትገባለህ። እና አላገባችሁም ሁለታችሁም? አዎ አላገባንም። እንግዲህ እስኪ ወደፊት እሱን ድሬ ነው እኔ የማገባው። እሱን ድሬ ከዛ አይደል? እንዴት እንደዛልሽ? እንዴት እሱን መዳር እሱን አንቺ ቀድመሽ አታገኝም? ሴት ልጅ ናት። ሴት ነኝ። ሴት ስለሆንኩ ወንድሜን እኔ መዳር ያለብኝ መጀመሪያ እንደ እናት አይደለ? ትክክል። እዚህ ነው ተወልዳችሁ ያደጋችሁት እዚህ ቤት ውስጥ? አዎ። ይቅርታ አድርጉልኝና ማለት ነው እዚህ ጋር ደግሞ የልጅ ልብስ እያየሁ ነው። እዚህ ጋር ማለት ነው። አዎ ጻሪ የህፃን ልጅ ዩኒፎርም እያየሁ ነው። ምን አገባ እሱ ታዲያ? አይ ያው አላገባንም አልወለድንም ምናምን ስላላችሁ ነው። ወይስ ታናሽ እህት ነው ወንድም አለ? አይደለም የጎረቤት ልብስ ቢሆንስ? የጎረቤት ህፃን ልጅ ልብስ ቢሆንስ? ዝናብ ዘነበ ተባረና ተቀመጠ። ያን ልብስ አሁን አንተ የመጣው እዚህ ጋር የእናንተን ሽልማት አለ ምናምን ብለህ ነው እንጂ የእኛን ቤት ልብስ ምናምን ለማየት የመጣው አይደለም። እዚህ ጋር ገመና ለማየት የመጣው አይደለም። አጋጣሚ እኮ አላገባንም አልወለድንም ስላላችሁኝ የህፃን ልጅ እዛ ውስጥ ምን አስገባካል? ምን ያገባ ነገር ማውራት እንችላለን ወይስ? ችግር የለውም። ይቅርታ ይናል። ለምን ትንቦቆቦቅ ምን አለ? ኧረ ይቅርታ እንዴ የመጣው ቤት የሚጎል ዕቃ አለ ብለህ ነው አይደል? አዎ ልክ ነህ። ሽልማት አለ ብለህ ነው መጣህ አይደል? ያለው ነገር አይቷል አይደል? እዚህ ጋር ልብስ እዚህ ጋር ደግሞ ትንሽ ቆይተህ ደግሞ እዛ ጋር የማልብስ ነው እንዳትል። የጎረቤት ልጅ ዝናብ ሲዘንብ አስገባን ውስጥ የሉም። ዝናብ ዘነበ አስገባን። ስለዚህ አሁን ማድረግ ያለብህ መጠየቅ ያለብህን ነገር ጠይቀናል። ከጨረስክ በኋላ መውጣት ነው። በጣም ጥሩ። ኧረ ችግር የለውም። ሽልማቱም እንደውም ይቀር። ችግር የለውም ወንድሜ ተረጋጋ። እሺ ይቅርታ። ምን ነው የምንረጋጋው? ዲቃላ ነገር እንዴ ምንድን ነው የምትመስለው? ተረጋጋ ትላለህ እንዴ? እቤቴ ድረስ መተህ ሚዲያ ላይ እኮ ነው ያለነው አባት። ሚዲያ ይሁና ሚዲያ እሸልማለሁ ብለህ መጣህ እኮ እሸልማለሁ። ከመጣ በኋላ ጭራሽ አንተ ነው እንደዚህ ያጋጋልከው ማለት ነው። ልጁን ያልሆነ ነገር መጠየቅ የለብንም ሲጀመር። ወንድሜ ግርማ ተረጋጋሽ። ተረጋግቼ እኮ ነው የማናገረው። ሰው ዲቃላ ይባላል። አንተ ተረጋግተህ መተህ ገብተህ ጭራሽ መጀመሪያ ደረጃ ዲቃላ አይባልም ሰው። ወይኔ በእናትህ ሌላ ውስጥ እንትና ሚዲያ ይሁና። አይ ቀረጻው ሊቀር ይችላል እኮ ቀረጻውን ተወዋለሁ። ሊቀር ይችላል እኮ የኔ ወንድም ሰማኝ። ግን ሰው እንዲቃላ ብለህ መናገር አትችልም። ቀረጻው ይቀራል። ይቅራ። ሽልማት አለ ለእናንተና ጎረቤት ሰጥቼ ነው የመጣሁት ብለህ በትህትና ገብተህ እዚህ ጋር እኛን ካልገ እንትን ገበናችን ይፋ ልታወጣው ነው። ቀረጻ የምን ገመና ነው? ገመና የመጣ ነገር አለ እና የህፃን ልብስ አየሁኝ። የህፃን ልጅ የማን ልጅ ነው? ወይስ ወንድም እህታችሁ ነው? በቃ ነገር የጎረቤት ልብስ ዝናብ ዘንብ አስገባን። እነሱ ዝግ ነው። ስለዚህ በቃ ውጣ። እንደው እኛ ምንም ነገር አንፈልግም። ቆይ እስቲ ረጋ በይ። በቃ ይሄ ቤት በመጀመሪያ ደረጃ
የቀበሌ ቤት አይደለም አይደል? የራሳችሁ ቤት ነው አይደል? አዎ። ጥያቄ እኮ ምን አስመጣው ነው እዛ ድረስ? አይደለም ሽልማት አለ ብለህ ስለ ቤታችን ጭራሽ የቀበሌ ቤት የግል ቤት ይኸውልህ፣ ቆይ ይሄ ቤት በአቶ ሙሉጌታ ሸቴ ስም የሚገኝ ቤት ነው አይደል? ማነው ሙሉጌታ ሸቴ? ማነው ሙሉጌታ? ሙሉጌታ ሸቴ ማለት ያንተ ታላቅ ወንድም፣ ያንቺ ደግሞ ባለቤትሽ። እሱ ባለቤቴ፣ እሱ ነው ወንድሜ ማለት ነው። እሱ ወንድሜ ነው። ወንድም የሚባል ነገር የለም። አንቺ የአባትሽ ስም ማን ነው? ምን ይመለከታል? ማን ይመለከታል? ምን ጥያቄ የምጠይቅ ሰውዬ? ቆይ ምን ለምንድን ነው እዚህ ቤት የገባው? የአንቺ ስም ይኸውልሽ አይን አለም ተካልኝ፣ እሱ ግርማ እሸቴ። ግርማ እሸቴ ትክክል ነው። አዎ ግርማ እሸቴ ነኝ። ምንድነው ወንድምና እህት የሆናችሁት? በምንድን ነው ወንድምና እህት የሆናችሁት? የግድ መወለድ ቋንቋ ነው። የእናቴ ልጅ ነው። የእናትሽ ልጅ? አዎ። እናትሽ ማን ትባላለች? ምን ይመለከታል አንተ? ኧረ ሰውዬ በእናትህ እሱ የባለቤትሽ ወንድም እንደሆነ አይደለም። ምንድን ነው ቆይ የምትለው? ፍላጎት ምንድን ነው? ይሄ ያየሁት ዩኒፎርም የልጆችሽ ዩኒፎርም እንደሆነ ማውቃለሁ። የጎረቤት ነው ተባልክ እኮ የጎረቤት ነው። አትለፍልፍ በቃ ጠጥተው እንደመጣው ስማ፣ ይሄ የተከበረ ቤት እንዴ? የተከበረ ቤት ነው አይደል? ስለዚህ የተከበረ ቤት ከሆነ የተከበረ ጥያቄን በተከበረ ምላሽ መልሽልኝ። እየመለስኩልህ ነው። አንተ የምትጠይቀው ሌላ ነገር ነው የገባው። ቤት የመተጨረሽ ያለው ሌላ ነው። ስለዚህ ያው ከፍ ዝቅ አድርጎ እንዲናገረኝ አታድርጋው። አውጣልኝ ይሄን ልጅ። ለምን ደሞ ወጣ? እሺ ውጣልኝ። ለምን ደሞ ወጣ? ህግ አለ። እሺ ቆይ ረጋ በል። አሁንም ሌላ ጥያቄ አለኝ። አቶ ሙሉጌታ የት ነው ያለው? አቶ ሙሉጌታ ማን ነው? ያንቺ ባለቤት። እኔ ባለቤት የለኝም። ሰማኛለህ? እኔ ባለቤት ነው ባለቤት። ይሄን እንደምትይ እርግጠኛ ነበርኩኝ፣ ግን እኔ ዝም ብዬ አልመጣሁም። እሺ ይሄ ጋብቻ ላይ ስንት ማን ነው? ከየት አገኘው? ከየት አገኘው? ይሄ ጋብቻ ላይ ስንት ማን ነው? ምን ይመለከታል? ከየት አገኘው? የድሮ ባሌ ነው። እሺ አዎ። አቶ ሙሉጌታ ሸቴ አይደል? እሱ ደግሞ አቶ ግርማ ሸቴ ወንድሙ። እዚህ ቤት ውስጥ ምን እንደምትሰራው? አንተ የወንድምህ ቤት ውስጥ ምን እንደምትሰራው? ምን አገባ? ኧረ ምንም የሚያገባ ነገር የለም። ምን አገባው እሱ? የሚያገባው ነገር አለ እንዴ? ለምን እንደምትዋሹት? ለምን እንደምትዋሹት? ውጣልን እባክህ ውጣልን። ለምን እንደምወጣው? ውጣልን። ስነ ስርዓት ያንቺ አልወጣም። ስነ ስርዓት የምጠይቅሽ ሽልማት ብለህ መተህ ዝም በል አንተ። ውጣልን። ዝም በል ስነ ስርዓትን አንተ ቁጭ በል። ስነ ስርዓት ይዘህ ቁጭ በል አንተ ራስህ። ሰማኝ? ማን ይላከ? ማን ሲሆን ማን ይላከ? ማን ስነ ስርዓት ይዘህ ቁጭ በል ትለኛለህ? ቁጭ በል እያልኩ ነው አሁንም። ሰማኝ? ቁጭ በል እሺ። ሰማኝ? ቁጭ በል አሁንም። ቁጭ በል እያልኩ ነው። ቁጭ በል አንተ። ቁጭ በል ስተነፍሳለሁ። ቁጭ በል እሺ። ቁጭ ብያለሽ። ማነው ዲቃላው? ቁጭ ብያለሽ። ቁጭ በል እሺ። ስነ ስርዓት ያዥ እሺ። የምጠይቅሽን ጥያቄ እያንዳንዱ ነገር ትመልሽልኛለሽ። ልቀቂው ታስመስይ። የምጠይቅሽን እያንዳንዱ ጥያቄ ትመልሽልኛለሽ። ምንድን ነው የምጠይቀኝ? አቶ ሙሉጌታ የት ነው ያሉት? አይመለከትም። ሰማኛል? አይመለከትም። ስነ ስርዓት ይዘሽ በስነ ስርዓት አዋሪ። ስለሚመለከተኝ ስለማይመለከተኝ አይደለም፣ ስለ ባለቤትሽ እያንዳንዱ ነገር የለም እያልኩ ነው ያለሁት። የቀድሞ ባሌ ነው። የለም ስራው ፊልድ ነው። እዚህ ሀገር አይኖርም። ገብቶሃል? የት ነው የሚኖረው? የሚመለከት ነገር የለም። ይኸውልሽ እንደዚህ ስላዋራሽኝ አይደለም የምተውሽ። በቃ እሺ ውጣልኝ። አንተ የት ነው ያለው? ለምን አባ ነው የምወጣው? እኔ እዚህ በቃ አደራ ተብዬ ነው የመጣሁት። ምንድን ነው የምን አደራ? እሺ ወንድም የት ነው ያለው? ፊልድ ነው። የት ነው ፊልድ? ፊልድ ነው ያለው። የት ፊልድ? ወደ ከውጭ ከአገር ውጭ ፊልድ ነው ያለው። ከአገር ውጭ ምን ያክል ጊዜ ሆነው ከሄደ? አመት ይሆናል። አገር ውጭ እንግዲህ ሄደ ሰው ታውቃለህ። 2 አመት ሆኖታል። እያንዳንዱ ነገር ነው ቃል። ዝም በል ሰውዬ፣ ዝም በል። እኔ እያወራለሁ ከእሷ ጋር ነው። 2 አመት ሆኖ ከሄደ አይደል? እንደውም አልፎታል። ምን አገባ አንተ? ማን ይላካል? ማን ሲልከኝ? ያስፈራራል። ስራ እኮ ነው። ይኸውልህ እኔ በህግ ነው የምጠይቅህ። ጠይቀኝ። በጣም ደስ ይለኛል። ምክንያቱም በጣም ደስ ይለኛል። ያስከውን ነገር ተመልከት። ግን መተህ አስፈራርተህ የሰው ቤት የተከበረ ቤት ገብተህ እያስፈራራህ ነው። የተከበረ ቤት አዎ ነው የገባሁት። የተከበረው ባለቤትሽ አቶ ሙሉጌታ ሸቴ የት ነው? ፊልድ ነው አልኩ። እያንዳንዱን ነገር አይቻለሁ፣ ሰምቻለሁ። እሺ ፊልድ ነው። ምን ስራ እየሰራሽ ነው? ተዳድራለሁ ያልሽ ንግድ አይደል? የት ነው የምትሰሪው ንግዱን? ምን ይመለከታል? አትሰሪም። ምን ይመለከታል? እየዞርሽ ነው የምታወደለድው፣ ሰምቻለሁ። እያንዳንዱ ነገር ስላንቺ አጣርቻለሁ። እንደዛ ነው የምታረጊው?
ምኑን? አንተ ዝም በል ዝም ብለህ ምን አሁን ታስመስላለህ? አታስመስል። ምንም እንደማሰራ ታውቃለህ። አንተ ሁሉ ነገር ስለ ከተትከኝ አንተ ነህ። ሲጀመር አንተ ነህ። እንድገባ ነው እንድገባ ነው እንድገባ ወደዚህ ነው። ምንድን ነው የከተተሽ? አዎ እንድትገባ ወይስ ሌላ ነገር ውስጥ ነው የከተተሽ? አይመለከትም። አንተ ሽልማት አንተ ዝም በል አትጨቃጨቅ። እሺ እሺ። አቶ ሙሉጌታ የት ነው ያለው? ፊልድ ያለች እኮ። የት ፊልድ ነው ያለው? ፊልድ ነው ያለው። የት ፊልድ ነው ያለው? የት ፊልድ ነው ያለው? ውጭ ሀገር ተናገር። የት ውጭ ሀገር? ውጭ ሀገር። የት ውጭ ሀገር? ኧረ ፊልድ ውጭ ሀገር። ውጭ ሀገር። ውጭ ሀገር። ረፊ ውጭ ሀገር። ስነ ስርዓት እንዳትነካ። ቁጭ በል ቁጭ በል እያልኩ ቁጭ በል እንዴ! ኧረ ቁጭ በል ስነ ስርዓት ያዥ። ስነ ስርዓት ያዥ። በጥፊ እንዳላዞር። ለምንድን ነው የተከበረ መጣ ነው የረበሽከ ያለው? ቁጭ በል እያልኩ እኮ ነው። ቁጭ በል ቁጭ በል ገላግለን ይሻለናል። ሰማይ አስተነፍሳለሁ። ቁጭ በል ምንድን ነው ቁጭ በል ቁጭ በል ቁጭ በል እያልኩ እኮ ነው። አንተ ተቀመጥ። እሺ ቁጭ አንቺ ለቁጭ ለቁጭ። የት ነው ያለው? የትኛው ፊልድ ነው? የትኛው ውጭ ሀገር ነው ፊልድ? ውጭ ሀገር። የትኛው? ጅቡቲ ነው የሄደው። ምን ሊሰራ? ከባድ መኪና ነው የሄደው። ጅቡቲ ነው የሄደው። እሱ መካኒክ ነው እንጂ ሹፌር አይደለም። ሹፌር ነው። መካኒክ ነው። እያንዳንዱ ነገር አውቃለሁ። ተናገሪ አንቺ። መካኒክ ነው ያውቃለሁ። ሹፌር ነው። ፎይ ይኸውልህ ስለዋሸኛል። ሰማኛለህ? ሚስጥሩ ሁሉ አንተ ለሰው አውርተህ ነው እንጂ ይሄ ሁሉ ነገር እኔ ነው ከማን ጋር እንትን እላለሁኝ? ከማን ጋር አወራለሁኝ? አንተ ቁጭ በል ቁጭ በል እስኪ። እኔ ከማን ጋር አወራለሁኝ? አንተ ቁጭ በል። እና የምን ሚስጥር ነው? ሚስጥር? የማን ሚስጥር ነው? የምን ሚስጥር ነው? እየዞርሽ ቡናሽን ስጠጪ ያወራሽው ነገር ነው። እረፍ አንተ ነህ። ለዚህ ነገር ሁሉ የከተትከኝ የተከበርኩ ባለትዳር የልጆች እናት አንተ ነህ። ለዚህ ዳረከኝ። እኔ ከማን ጋር አወራለሁኝ? ከማን ጋር አንተ ስም አንተ ነህ። ምንድን ነው የሚያወሩት? በፈጣሪ ምን እንደምትዘራጠጡት አንተ ነህ። ይኸውልሽ ምንድን ነው የምትለኝ? ስነ ስርዓት ይዘሽ በስነ ስርዓት መልሽ የጠየቁሽን። አቶ ሙሉጌታ የት ነው? አንተ የት ነው ያለው? ፊልድ አልኩህ እኮ። እሺ ጅቡቲ። አዎ ይደውላል። ይደውላል። እሺ ስልኩን አውጣና ስጠኝ። አውጭና ስጠኝ ስልኩን። ስልክ የለኝም። ለምንድን ነው ስልክ የሌለሽ? አልጠቀምም። ሌባ ሰረቀኝ። ይኸውልሽ እንደዚህ መሸፋፈኑ አይደለም የሚጠቅምሽ። በማን ስልክ ነው ታዲያ የምትደዋወሉት? እኔ ስፈልግ እደውልለታለሁ። በማን ስልክ? በሰው ስልክ እደውልለታለሁ። ቁጥሩን ታውቂዋለሽ? ስራ ቦታ ሲወጣ ቁጥሩን ታውቂዋለሽ ነው? የቢሮ ቁጥር ነው። ስጠኝ ስልክ ቁጥር ተሰማኛለህ? ደውይ በእኛ ስልክ በቃል ያላቀውም የቢሮ ቁጥር ነው። በቃል ያላቀውም ብዙ ጊዜ እሱ ነው ሲፈልግ ይደውልልኝ ነበር። እንዳጋጣሚ ስልክ የተሰረቀ። አንተ ደውሎልህ ያውቃል? ፊልድ ከሄደ እኔ ጋር ደውሎ ያውቅም። ለምን አይደውልልህም? አንገናኝም ማለት ነው። ለምን? ወንድም አይደል? ወንድሜ ነው ግን አንገናኝም። በምንድን ነው የምንደውለው? ሚስቱን ተረክበህለት ታዲያ እንዴት ትደዋወላለህ? ሚስቱን ተረከበ? ሚስቱ ጋር አደራ እንጠብቅ ነው። ምንድን ነው የምንረከበው? ስለዚህ በጥፊ እንዳላዞርሽ። ምን ማለት ፈልግ? አንተ እኮ በደፈናው እንዴ! በጣም ብዙ ነገር እየተናገርከኝ ነው ያለው። እየተናገርኩ አይደለም፣ እውነቱን ነው እያወራሁ ያለሁት። በጣም ብዙ ነገር በደንብ አጣርቼ ነው የመጣሁት። በቃ አዎ፣ ይሄው የልጆች እናት ነኝ። በዚህ ነው አይደል? የልጆች እናት ነኝ። አዎ፣ የልጆች እናት ነኝ። ሙሉጌታ ባለቤቴ ነው። እሺ፣ ወንድሙ ነው። በቃ እሱ ወንድሙ ነው። እሺ፣ ወንድሙ ምን ይሰራል እዚህ ቤት ውስጥ? አደራ 2 ዓመት ሙሉ አደራ። 2 ዓመት ለምን አልመጣም ታዲያ? የለማ መምጣት አልፈለገም። ለምን? መስራት አለበት። የልጆች አባት ነው። እየሰራ እናንተ የሚያስተዳድራችሁ እሱ ነው? እሱ ነው። አዎ። ገንዘብ ይልክላችኋል? በደንብ አሳይኝ። ገንዘብ የሚላክለት እንደርስ። እንዳጋጣሚ ቦርሴ ሁሉ ነገር ስራ ቦታ ጊዜ የለኝም ብዬ ነበር አይደል ቅድም። አሁንም ሰዓት ረፍዶብኛል። ቢጃማ ለብሰሽ እኮ ነው ቤት ውስጥ ያለሽው። ቁጭ ብለሽ ማለት ነው። እየተንፈላሰስሽ ነው። መሄድ አለብኝ። ጊዜ የለኝም ብዬ እንደዚህ ስላልሽ አይደለም። ያለበትን እያንዳንዱን ነገር ትነግረኛለህ አንተ። እውነቱን ተናገሪ። የት ነው ያለው ነገር? በቃ ምን ማለት ነው? አንተ ንገረው። አንተ ጭንቅላት ካለ ንገረው። ይሄ ሁሉ ነገር ስለከተትከኝ አንተ ነህ አይደል? ይሄን ሁሉ ነገር ንገረው። ቡና እዛም እየጠጣሽ ታወሪው። አንተ ስነ ስርዓት ያዝ። እንደዚህ አትበል እያልኩ ነው። እንዳላጋጭ ጎረቤት ጋር ውል የለኝም።
ይሄን በደንብ ታውቃለህ። ውላለችኝ ከማጋውርቻ ጋር አንተ ነህ እየጠጣክ እየሰከርክ እየመጣ ለማንም እቀቶ እሺ ተነሳውና ነተስ ከውጭ ቆይ ና አንቺ ነው የምፈልግሽ እንደው ከፈተው ያዙት ዋና ያዙት ሰማሽ ይኸውልሽ ስነ ስርዓት ይዘሽ የምጠይቅሽን ጥያቄ እያንዳንዱን ጥያቄ ባትመልሽ አጋጭሻለሁ። አጋጨኝ ይኸውልሽ ያስከውን ይዘህ ነው በዘነዘና አናትም ነበር ማፈርስ ያስከው ስለያስከው እንጂ ዝም በል እባክህን። የገዛ ቤት ጀግና በጣም ጀግና በጣም ጎበዝ። ይኸውልሽ እንደዚህ ስለተከራከርሽኝ እምለቅሽ እምተውሽ እንዳይመስልሽ። ባለቤትሽ የት ነው ያለው? እየነገርኩህ ነው። ለምን አትረዳኝ? ለምን እንደምረዳሽ? ለኔ ማይግሪን አለብኝ። ራሴን እያሳመምከኝ ያለው በጣም እንትን እያልከኝ ያለው ትወጣለኝ። ለምን አይደፋሽም? ለምን ደሞጣ? እቺን ነገር እስካልተናገርሽ እዚህ ቤት አልወጣም። ምን ብዬ ነው የምነግርህ? ስልኩን ታመጫለሽ፣ አድራሻውን ታመጫለሽ። እኔ ደውዬ መጣራውን እጠራለሁ። ስልኩ አይሰራ። ጅቡቲ ነው ያለ ብለሽኛል። ሹፌር ነው መካኒክ ነው? መካኒክ እንደሆነ አውቃለሁ። ሁሉንም ምን ይሰራው እሱ? እሺ ሊሰራ ይችላል። ድንበር ተሻጋሪ ሹፌር ከሆነ እየመጣ ኢትዮጵያ እየደረሰ ጅቡቲ ነው ተመልሶ የሚሄደው አይደል? አዎ ሹፌር አይደል? ይመጣል ይመለሳል። ኢትዮጵያ ቢመጣ ኖሮ እኔንም ልጆቹንም ያገኘን ነበረ። ግን አሁን ለኢትዮጵያ እየመጣ አይደለም ያለው። ለምን? በስራ ምክንያት አልኩ አይደል? ገንዘብ እየላከልሽ ነው? ገንዘብ እየላከልኝ ነው፣ እያስተዳደረን ነው በደንብ አድርጎ ማለት ነው። ምክንያቱም የልጆች አባት ነው፣ የተከበረ ባለ ትዳር ነው። 2 ልጆች ነው የወለድሽው ከሱ? አዎ አውቃለሁ። እያንዳንዱ ነገር አውቄ ነው የመጣሁት። ማን ነገረ? ማንስ ቢሆን ምን ብለኝ ነው ግን ቤት የገባው? ምንም ይሁን ይሄ እኮ ኃጢአት ነው ታውቃለህ አይደለ? ሰው ዋሽቶ መግባት ኃጢአት ነው። ኃጢአት ሊሆን ይችላል። እውነታውን መደበቅስ ኃጢአት አይደለም? እውነት ነው እየነገርሽኝ ያለሽው ነገር ሁሉ። ለምን ካመንከኝ? ያው እሺ ግቢና የባንክ አካውንትሽን የተላከበትን ገንዘብ ብቻ እሱ መሰለኝ። በማን ሰው? በግለሰቦች። በማን ሰው? በሰው በስልክ በሰው በቃ በማን ሰው? እውነቱን ተናገር። ጓደኞቹ፣ አንዳንዴ ጓደኞቹ ይመጣሉ። ጓደኞቹማ እንደማያመጡ ስለምታውቂ ነው ይሄን ሁሉ ነገር የምታረጊ። ጓደኛ የለውም፣ ጓደኞች የሉትም። በቃ ሁሉ ነገሩ ቤቱ ነው። ሰምቻለሁ፣ አጣርቼ ነው የመጣሁት። ኢቭን እናትም አባት እንደሌለው ወንድሙ እሱ ግርማ ብቻ እንደሆነ አውቃለሁ። ሌላ እህትም የለውም። ሁሉ ነገር አውቃለሁ። ያለበትን ትክክለኛው ነገር ተናገሪ፣ ካልሆነ አንላቀቅም። ይሄ ቤት የቀበሌ ቤት ነው እያልሽም ስትሰላብጂ ነበር። የራስሽ ቤት ነው። ያደረግሽው ነገር ካለም አስደረገሽውም ከሆነ ባልሽን እውነቱን ተናገሪ። በጣም እየጨቀጨከኝ ነው። ራሴን እያሳመምከኝ ነው። ይኸውልሽ እኔ እሱ ጉዳይ አይደለም። በቃ በህይወት የለም፣ በህይወት የለም። ደስ አለ? በህይወት የለም። ትወጣልኛለህ? ውጣልኝ፣ ውጣልኝ፣ እባክህ ውጣልኝ፣ ውጣልኝ እያልኩ ነው። ውጣልኝ። ስነ ስርዓት ያዥ፣ ስነ ስርዓት ያዥ። ውጣልኝ፣ በቃ ውጣልኝ፣ ውጣልኝ፣ በቃ። ለምንድን ነው በህይወት የሌለ? አይመለከትም። ስነ ስርዓት ያዥ። አይመለከትም። በቃ ውጣልኝ፣ እባክህ ውጣልኝ። እኔ አይመለከትም። ምንም ነገር የሚመለከት ነገር እዛው የሚሰራበት አደጋ ደርሶበት ሞቶ ከሆነ ንገሪኝ። አይመለከትም። በቃ እንደዛ ነው። የለም እዛ የሚሰራበት ቦታ ምን አደጋ ደርሶበት ሞቶ ነው? በቃ እንደዛ ብለው ሰደው። እንደዛ ብለው ሰደው ማለት በቃ እንደዛ ብለው ሰደው። ይኸውልሽ ረጋ በይ። እንደዛ ከሆነም በህመም ሞቶ ከሆነም ንገሪኝ እውነቱን። በህይወት የለም እኮ በህይወትሽ የለም አልሽኝ። ያው እዛ ምን ሆኖ ነው ወይስ እዚሁ ነው የሞተው? ንገሪኝ፣ እውነቱን ተናገሪ። የሚሰራበት ቦታ ነው የሞተው? አይደለም እኔ ነኝ የገደልኩት። በስመ አብ ወልድ። እኔና ወንድሙ ነው የገደልኩት። ምን አድርጎ? ምን አደረገሽ? ምንም አላረገኝም። አላስፈላጊ ሰው ነበረ ማለት። አላስፈላጊ በቃ በህይወት የሚያስፈልግ አላስፈላጊ ሰው ነበረ ማለት እኮ እያልኩሽ ነው። ለምን በጣም ያንገበግበኝ ነበረ። በጣም መጥፎ ሰው ነበረ። ለልጆቼ ጥሩ አባት አልነበረም። ማድረግ ያለብኝን አድርጌያለሁ።
የምጸጸተው ነገር የለኝም። ገብቷል? በስመ አብ ወልድ ምን የታረመኔ ሰው ነው ደግሞ ዛሬ ገጠመችኝ። በቃ አሁን ሳይበቃ ለምን እንደሚበቃኝ ይሄ ምንሽ ነው? ወንድምየው ባሌ ወንድሙ ባሌ ነው። በሱ ልካሰው አይሻልም? ለምን እንዴ? ፈለገኛ ልጆች ናቸው መሰል እዛው እንዲቆዩ አድርግልኝ ካሜራማን። ልጆች ናቸው መሰል ለምን እንደሚበቃ አስቀመጥካቸው? አዎ በቃ ግባ። ልጆቼ ቤት መግባት አለባቸው። እዚህ የቆዩ ችግር የለውም። እባክህ ቤት መግባት አለባቸው። ገና የምናወራው ብዙ ነፍ ነገር አለ እኔና አንቺ። እሺ ቀጥል። ከዚህ በላይ እኮ ቆይ ባለቤትሽን ገለሽ ወንድሙን አግብቶ መኖር ምንድን ነው? መጀመሪያ ምንድን ነው? ለምንድን ነው እንደዚህ ማድረጉ ያስፈለገ? እንዋደድ ነበር ከወንድሙ ጋር። እሺ ያለን አማራጭ ይሄ ብቻ ነው። እሱ በህይወት ከሌለ ይሄን ነገር ማድረግ አንችልም። እንዴት ጀመራችሁ እንደዚህ አይነት ነገር? በማን ፍላጎት? በሱ ነበር የጀመርነው። በጣም የሚወደድ ሰው ነበር። በጣም ከምል በላይ ማለት ነው። እዚህ ተቀምጦ የነበረው? አዎ። እሺ ያው ትዳር መስርተን አብረን ነው የምንኖረው። ማንም ግን አያውቅም ይሄን ነገር። ትዳር መስርተን ማንም አያውቅም። ላንተ ነው የማወራው። እሺ ችግር የለውም። እኔ ሚስጥርሽን ይዛለሁ። ችግር የለውም። በቃ ጨርሻለሁ። ምክንያቱም ምንድን ነው ታዲያ እሱን እስከ መግደል የደረሰው? በድብቅ ነው መጀመሪያ የጀመራችሁት ነው ወይስ? ሙሉጌታ ወንድሙ እንደሚወደኝ ያውቅ ነበር። ከዛ ከሱ ጋር ብዙ አይግባቡም። ለዛ ነው የማይግባቡ። ብዙ አይግባቡም ነበር። አዎ የአባት ልጆች ናቸው። ብዙ አይግባቡም። በአባት ነው የሚገናኙ ነው። እናታቸው አትወልዳቸውም። የተለያዩ ናቸው ነው። እሺ መጨረሻ ላይ ያው እሱ ጀመረው ነው የጨረስኩት። ለምን? ምን አደረገሽ? በቃ ስሜትሽ በልጦብሽ ነው? ስሜትሽ በልጦብሽ ነው ወይ? አይደለም። በምንድን ነው የገደላችሁት? በዘነዘና እውነቱን? አዎ። እሺ ከዛ በኋላ አይደለም ያለሁት። ከዛ በኋላስ የት ወሰዳችሁት? የት ጣላችሁት? እዚህ ቤት ውስጥ ነው ይሄ ነገር የተደረገው ወይስ ሌላ ቦታ ነው? እዚሁ ነው የተደረገው። እሺ የተቀበረው ግን ሌላ ቦታ ነው። የት? ከከተማ ውጭ? እሱ ወንድሙን የቀበረ የጨረሰው እሱ። እዚህ የነበረው ወንድሙ? አዎ። ጥሩ። እሺ በቃ ስለዚህ አሁን ደስተኛ ሆነሽ እየኖርሽ ነው? አዎ በደንብ። እና ሰው ሲጠይቅሽ ምናምን ውጭ ሀገር ነው ስራ ነው ምናምን የምትይዝ? አዎ በጣም እያስጨነቁኝ ነው ያሉት። በጣም እያስጨነቁኝ ነው ያሉት። ቀን በቀን ነው የሚጠይቁኝ። ከሞተ 2 ዓመት ሆኖታል አይደል? ወደዛ እየተጠጋ ነው። 2 ዓመት ሙሉ አንቺ ከወንድሙ ጋር አሽሸ ገዳሚ። አዎ። ይሄን ማድረጉ ለምን አስፈለገ? ማትፈችው መጀመሪያ መፋታት መለያየት አይቻልም? አይቻልም። ለምን? ወንድሙ ነው። የተወለዱት ልጆችስ ከወንድሙ ናቸው ከባልሽ ናቸው? ከባልሽ? እርግጠኛ ነኝ። ከባልሽ? ማን ነው ፍላጎት ያሳየው? ወንድሙ ነው ወይስ? ወንድሙ ነው። ምን አለሽ? በቃ እንደሚወደኝ ይነግረኛል ሁሌ። እና ትዳር እያለሽ አንቺ ባለ ትዳር ነኝ አትይው? ወደድኩታ ያውቃል። ምንም ማድረግ አልችልም። አሁን በዚህ ደስተኛ ነሽ አንቺ በወንድሙ? እባክህ እንዲጸጽተኝ አታርገኝ። ምንም ነገር ማሰብ አልፈልግም። ስላለፈው ጊዜ ምንም ማሰብ አልፈልግም። አሁን እኮ ፏ ብለሽ እየኖርሽ እኮ ነው ኑሮሽን ተንደላቀሽ። እግዚአብሔር ይመስገን እየሰራሁ ነው። ልጆችን እያስተዳደርኩ ነው። አሁን እግዚአብሔርን አንቺ ነው የምታውቂው። ታዲያ
እንዴት ነው እግዚአብሔር ይመስገን የምትይው? አይበቃም። ምን አስነክተኝ ነው ሲጀመር? እኔ ይሄን ሁሉ ነገር ላንተ እየነገርኩህ ያለሁት በጣም ይገርመኛል። ይቅርታ። ምን ግዴታ ስለሆነብሽ ነው እንጂ ካልሆነ እዚህ ረግጬ ስለማናዘዝሽ አሁን ነው ውጭና እሱ መጠየቅ ፈልጋለሁ። ብዙ ጥያቄ ጠይቃለሁ። ተነሽ ነይ ውጭ። ልጆቼ መግባት አለባቸው። ነይ ዝም ብለሽ መጀመሪያ እንዳንቺ አይነት እናት ቢቀርስ። ቀስ በይ አትሸናደፊ። ቀስ በይ ና አምጣልኝ። ና ግባ። አምጣ። አቤት አቤት። ና ግባ ግባ። ምንም ነገር ትት አልፈልግም። በቷሽ እዚህ አራግፈህ ነው የሚሄድ። ጠጋ ብለህ ይደርዛ ወደም ጠጋ። ሰምተኛል አይደል? እሺ እሺ። ምንም አይነት ሹት አልፈልግም። አይታል አሉትን የህግ አካላት አይቻቸዋለሁ። ይዘው የነበሩት ነው አይታቸዋል። አይቻቸዋለሁ። ይዘው እንዲሄዱ አትፈልግም አይደል? ኧረ አልፈልግም። እሺ ሙሉጌታ የት ነው ያለው? ሙሉጌታ ቅድም ነገርኩህ ውጭ ነው ያለው። የት ውጭ? ጅቡቲ። ሹፌር ነው ያልከኝ አይደል? ሹፌር ነው። እሺ ሲመጣ ሲሄድ ታዲያ የት ነው የሚያሽከረክር? ከየት ነው የሚያሽከረክር? ወደዚህ ወደ ሀገር አይመጣም። ጅቡቲ ሆኖ ከለሱ የሆነ ሳንቲም ምናምን ይልክለታል። ከጅቡቲ የት ነው የሚያሽከረክርሽ? ከጅቡቲ የት እንደሚያሽከረክር አላውቅም እኔ ግን ጅቡቲ ነው ያለው ብላኝ ነው ያለኝ። ለአንተስ ገንዘብ ይልክልሃል? አይልክም። ነኝ ለምን አይልክልህም? ወንድሙ አይደለም? ነኝ እንግዲህ ያው እዚያ ከሚስቱ ጋር ነው ያለው። ለእኔ አይልክም። አንተ እዚህ እንድትመጣ እሱ ነግሮህ ነው? አንተ እዚህ ቤት ለምንድን ነው የመጣኸው? ምን ልታደርግ ነው አብረሃቸው የምትኖር? እንድጠብቃቸው ነው። እንድጠብቃቸው ነግሮህ? የጠብቃቸው ሚስቴና ልጆችን ብሎኝ ነበር። እና ለዛ ነው የምትጠብቃቸው? እሺ እና ሙሉጌታ አሁን እዛ ነው ያለው? እዛ ነው ያለው። ምን አይነት ውሸታም ነው? በጣም አታም ወንድም ነው። ምን አይነት ውሸታም ነው? ተናገር። እሺ እነግርሃለሁ። እሺ እነግርሃለሁ። እያንዳንዱ ነገር ነግራኝ ነው የወጣች። አንተ ደግሞ አትዋሽ። እዚህ ሌላ ታሳመኝ። እሺ አውቃለሁ። እሺ ቁጭ ብያለሁ እኮ። እሺ ምን እጅ እንዳነሳብኛለህ? ማን አባ ነው ዲቃላ? አላነሳሁም። ዲቃላስ እንዳንተ አይነቱ አላነሳሁም። እሺ ተናገር። አቀደም ያልኩት በቃ እሷ በዘነዘና ጀመረችው። ከዛ በመጥረቢያ እንትን ብዬ ቢሸፍቱ ጫካ ውስጥ ነው የቀበርነው። ወርቅ ነግራኛለች። እያንዳንዱ ነገር ስለነገረችኝ መዋሸት አይጠበቅብህም። በቃ በዘነዘና እሷ ጀመረችውና በመጥረቢያ ቆራርጠን ቢሸፍቱ ጫካ ውስጥ ከአዲስ አበባ ውጭ ወስደህ ቀበርከው? ወንድምህን? ወንድምህ ነው አይደል? የአባትህ ልጅ ብለን አትገናኙ? አንገናኝም። እና ጥሩ አደረግህ? ጥሩ ምን አላደረኩም። ጥሩ አላደረኩም። ወንድምህ እያለ ለምንድን ነው አፈቅርሻለሁ ብለህ ሚስቱን እንደዚህ ያረካት? ያው እንትን አሳስቶኝ ነው የሚባል ነገር። ምን አሳሳተ? ሰይጣን አሳስቶኝ። ምን ካንተ በላይ ሰይጣን ምን ሊሰራ ነው? ሰይጣን ሺህ ጊዜ ሰይጣንን ቢሆን ካንተ በላይ ምን ሊያደርግ? አሁን እኮ እኔ ምን ላድርግሽ? ምን ማለት ነው ምን ላድርግ? ወንድምህን ገለህ ሚስቱን ተረክበህ እየኖርክ ነው። ያንተ ድፍረት ደግሞ በዛ። ይሄን ያደረክበት ምክንያት ምንድን ነው? በቃ ከሱ ጋር ምንም አቅራቦትም የለንም፣ ምንም ነገር የለንም። ለምንድን ነው ከድሮ ቅርርብ የሌላችሁ? የለንም ቅርርብም። እንዴት ነበር ያደጋችሁት? ከእናትና ከአባታችሁ ጋር ስትኖሩ ላይክ ቂም ነበረባችሁ? አትዋደዱም? አንዋደድም። በምን ምክንያት? እያንዳንዱ ነገር ንገረኝ። አንዋደድም። በቃ እሱ የአባቴ ልጅ ነው። አንዋደድም። እሷ መጀመሪያ ትወደኝ ነበር። እሺ። እና እሷ በገንዘብ አይደል ገብቶ ነው። ገንዘብ ስላለ አግብቷል። ግን እሷ ከኔ ጋር ነበረች መጀመሪያ። እሺ። በቃ እየመጣ እንደሚያሰቃያት ምናምን ትነግረኛለች። እሱ ሲወጣ ማለት ትነግረኛለች። በዛ ነው በቃ የተደረገው ነው። እና ቢያሰቃያት አንተ ምን አገባህ? ሚስቱ እኮ ናት።
ከአንተ ጋር ጓደኝነት ሊኖራችሁም ይችላል። ድሮም መጀመሪያ እኔ ሚስት ነች እኮ እያልኩ ነው። ስነ ስርዓት ያዛንተ ሚስት አትበል። የሰማንያ ወረቀት አለ? የታለ የሰማንያ ወረቀት? እሱ የለኝም። የለህም? አዎ። አትዋሽ፣ ታስመስል። የእሱ ሚስት ናት። አንተ ስለወደድካት ግን መጣህ ወድሻለሁ አልካት፣ ወይም እሷም ወደደችህ። እሱን እንዴት እናድርገው ብላችሁ የምትፈልጉትን አደረጋችሁት። አዎ አደረግን። እንደዛ ነው ያደረጋችሁ። እሺ ቀጥል። በቃ ይኸው ነው። በቃ ይኸው ነው። ወስደን እዛ ቀበርን። ቢሽፍቱ የሚባል ጫካ ውስጥ ከዚህ እዛ ድረስ። ከ2 ዓመት በፊት ነው እንደዚህ ያደረከው? ትክክል። እና ይታወቅብንም ብላችሁ ነው እናንተ ሰበብ እያነሳችሁ ጅቡቲ ነው፣ አንድ ጊዜ ፊልድ ነው፣ አንድ ጊዜ ገንዘብ እየላከልን የምትሉ ነው ያሉ። እንደዛ ነው። እዚህ ቤት ውስጥስ ምንድን ነው የምታደርጉ? እዚህ ቤት ውስጥ ተጋብታችሁ እየኖራችሁ ነው? በቃ እየኖርን ነው። ማንም ግን አያውቅም። አንተ ለሰው ግን ምን እያልክ ነው የምታወራ? ፊልድ ነው እያልኩ ነው። ጠብቅልኝ ተብዬ ልጆችና ጠብቅልኝ፣ ልጆችና ሚስቴን ጠብቅልኝ እያልኩ ነው። ወንድምን እንደዚህ ማድረግ ተገቢ ነው? በመጀመሪያ ደረጃ ተገቢ አይደለም። ተገቢ አይደለም። ጸጽተዋል? አሁን ጸጽቶኛል። ለምን ጸጸታ? በጣም ነው የጸጸተኝ። ቆም፣ የጸጸተ ምክንያት ንገረኝ። ግልጽነቱ ከታወቀ በኋላ ጸጸተኝ። ግልጽነቱ ከወጣ በኋላ ጸጸተኝ። በመጥረቢያ ነው የጨረስኩት ብለኸኛልና መንቆራርጠን የወሰድከው ወደዛ? እንዴት አድርገህ ነው ከዚህ እስከ ኬላ እንዴት ነው ይዘኸው የወጣኸው? በመኪና ውስጥ። በመኪና ፍተሻ አልነበረም? አልታወቀባችሁም? እዛ ድረስ ለምን ወሰድከው? ለመቅበር። እዚህ አካባቢ ከታወቀ ብለን ነው። በምንድን ነው የወሰድከው? በሻንጣ ወይስ ሻንጣ? በየትኛው ሻንጣ? ሻንጣ የለም ረጅሙ በልብስ ሻንጣ። በተጎታችሁ ተጎታችሁ ነው። ፌስታል ውስጥ አድርገን ነው ልብስ አስመስላችሁ። ታዲያ አሁን አንተ ወንድም ነህ አይደለሁም? ጤነኛ ነህ? ጤነኝነት አስተሳሰብ አሁን እየተሰማ ነው? በህልም አይመጣብህም? ኧረ ምንም ነገር በህልሜ እንደው ምንም እንቅልፍ የለኝም። ለምን እንቅልፍ የለኝም? በቃ እና እንቅልፍ መተኛት አማረህ? ወንድምህን ገለህ አንተ በጣም ብጣሻም የሰው ባለጌ የሰው ቆሻሻ ነህ። ይኸው ህፃናቶችንም ያላባት አስቀራቸው። አሁን ሚስትየዋ ስትታሰር አንተ ስትታሰር ከማን ጋር ይደጉ እነዚህ ህፃናት? ስንት ጥፋት እንዳጠፋህ አየው። እና ታዲያ አንተ ሰይጣን ትላለህ? ከአንተ በላይ ኩያን መሰሪያ ዲያብሎስ አለ? እሺ የምታደርጉኝ ነገር አሉኝ። በቃ ምንድነው እኔ ማድረግ? ህግ የሚያደርገን ያደርጋል እንጂ ተነሳው ነው። በጣም የሚያሳዝን ነገር ነው። በጣም ያሳዝናል ተመልካቾች። ዛሬ እንግዲህ እኔም የጭካኔን ጥግ ያየሁበት፣ በጣም የሰው ልጅ እርኩስነቱን ያየሁበት፣ በቃ እውነት ለመናገር ምን ደረጃ ላይ እንደደረስን እንግዲህ ወንድሙን ገሎ የወንድሙን ሚስቱ አድርጎ እየኖረ ነው። አስቡት። ሚስት ይሄ እንደዚህ አይነት ጭካኔ ትፈጽማለች ብሎ ማን ነው የሚጠራጠረው? ከወንድሙ ጋር ሁና ባሏን ገላ ከወንድሙ ጋር አሸሸ ገዳሚ እያለች ማለት ነው። በጣም ያሳፍራል። እንግዲህ ያው እኔም እንደምታዩኝ ቤት ውስጥ ቀርቻለሁ። ህፃናቶች አሉ። የእነሱም ጉዳይ ገና በጣም ከባድ ነው የሚሆነው። ወደኋላ የቀረቡበትም ምክንያት እሱ ነው። ወደ ህግ እንግዲህ እነሱም ተላልፎ ተሰጠዋል። ተመልካቾች ገና ያው ኤግዚቢት ምንም ለማንሳት ተመልሰው ይመጣሉ ማለት ነው የህግ አካላት። በዋነኝነት ግን እኔ በጣም ግራ ነው የገባኝ እግዚአብሔርን የሰው ልጅ የጭካኔ ጥግ የት እየደረሰ እንደሆነ እኔ በጣም ግራ ገብቶኛል። እባካችሁ አንጨካከን።
እንደዚህ አይነት ጭካኔ ደግሞ ከየት የተማር ነው ከየት የተወለደ ከየት የተፈጠረ ጭካኔ እንደሆነ እኔ የማውቀው ነገርም የለም። በዋነኝነት በጣም አሳፋሪ ዘግናኝ ድርጊት ነው። እንግዲህ አስከሬኑም እዚህ የለም እንዳሰማችሁት ነው፣ ገና ሌላ ቦታ ነው ያለ። እዛም እንግዲህ ካለ እውነት ቀብረውት ከሆነ አውሬ ካልቆፈረና ካልበላው እንግዲህ እሱም ተመልሶ እዚህ እንዲቀበር እናደርጋለን። ገና ጎረቤቶችም አልሰሙም። ቆም የሰጡኝ ጎረቤቶች ተጨንቀዋል። ህጻናቶች አሁንም እዛ ነው ያሉት፣ ተጨንቀዋል። እንዴት እንደሚነገራቸውም አናውቅም። ህጻናቶችን እንግዲህ ገና ያላደጉ ህፃን ተማሪ ዩኒፎርም ነው ገና ያየሁት እዛ ጋር የ5 ዓመት የ6 ዓመት ልጅ ወይ ደግሞ እንጃ 8-9 ዓመት የሆነ ትምህርት ቤት መሄድ ከጀመሩ ነው ያላውቅም። ገና ህፃናቶችንም አላየሁም። በዋነኝነት ግን እዚህ ሌሎችንም ነገሮች ለመውሰድ ነው እዚህ ወደኋላ የቀረሁት። እባካችሁን አንጨካከን ማለት እፈልጋለሁ ተመልካቾቼ። እባካችሁን ባል በሚስት ላይ ሚስት በባል ላይ እንደዚህ መሆን የለበትም። ሌላ ሶስተኛ ሰው እንኳን ማስገባት አያስፈልግም። ሰይጣን እስከዚህ በላይ ምን ይሰራል? በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ዘግናኝ ድርጊት ነው ተፈጸመው። ብቻ ሁሉንም ሰው ወደ ልቦ ነው የመልሰው ማለት እፈልጋለሁኝ ተመልካቾቼ። ያው እንዳያችሁት ነው፣ ግራ ያጋባል። እኔ ራሱ ደነገጥኩኝ። እውነት እዚሁ ተንቀጥቅጬ ነው የቀረሁትና ብቻ እንደዚህ ድርጊት የምንፈጽም ሰዎች እባካችሁን፣ ይሄ ድርጊት ትክክል አይደለም። ማሰብም ትክክል አይደለም። መለያየት ይቻላል በሰላም መተው ሊቀር ይችላል። ትዳር ወንድምነት ሊቀር ይችላል። መገዳደል ግን መጨካከል ጥሩ አይደለም። እባካችሁን ተመልካቾች ኮሜንት፣ ሼር እያደረጋችሁ ላይክ እያደረጋችሁ ለብዙ አዳርሱ። በቃ ሰው ይማር እባካችሁ። ይሄ ሀገርንም ግንባታ የሚያጠፋ ነገር ነው። እንጠንቀቁላችንም። አንዳንዴ ኃላፊነት የጎደላቸውን ስራዎች ስንሰራ ያው እስከዚህ ድረስ ቤተሰቡ ተበተነ። በቃ እዚህ በኋላ አስቡት፣ እነዚህ ህጻናት እንዴት ነው የሚሆኑት? እንዴት ነው የሚያድጉት? በጣም ያሳፍራል፣ ይዘገንናል። እንደዚህ እንዳታደርጉ እናንተ እባካችሁን ተመልካቾች። እኛ የምንለፈው ለዚህ ነው፣ ሌላው ሰው እንዲማርልን ነው እንጂ እንግዲህ 2 ዓመት ሙሉ አስከሬን የባሏን አስከሬን ደብቃ አንድ ጊዜ ፊልድ ነው፣ አንድ ጊዜ ጅቡቲ ነው፣ አንድ ጊዜ ሹፌር ነው፣ አንድ ጊዜ መካኒክ ነው እያለች እሷን እንዳያችሁት ብቻ የማይደረግ ብዙ ነገር ተደርጓል። ተመልካቾች ሸር ማድረግ እንዳይረሳ። አሁንም ሳብስክራይብ ያደረጋችሁ እኛን አበረታቱን፣ ከስራችን ጎን ቁሙልን። ሪስክ ነው የምንሰራው ታውቃላችሁና እንደዛ በማድረግ ተባበሩ እንላለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ እንግዲህ ያው አብራችሁን ሁኑ እስከ መጨረሻው ነው የምንል። ቀጣዩን ደግሞ እነዚህ ህጻናት የት እንደሚደርሱ ቀጣዩንም የእነዚህ ሰዎች ጉዳይ የት እንደሚደርስ ደግሞ አሳውቃችኋለሁ ማለት ነው። እስከዛ ግን በያላችሁበት ሰላም ሁኑ።